በተለያዩ ሀገራት በተደረጉ የአትሌቲክስ ውድድሮች ኢትዮጵያውያን አትሌቶች አስደናቂ ውጤት አስገኝተዋል። በቻይና፣ በላቲቪያ፣ በእንግሊዝ ማንቸስተር፣ በኒውዮርክና እንዲሁም ደግሞ በስዊድን ስቶክሆልም አትሌቶቻችን ከኬንያውያን አትሌቶች ጋር እልህ አስጨራሽ ትግል በማድረግ በርካታ ሜዳሊያዎችን ለሀገራችን አስገኝተዋል። ከነዚህ መካከል በቻይና ማራቶን ኢትዮጵያውያን አትሌቶች አስደናቂ ውጤት አስመዝግበዋል። የበላይነቱን በጀግኖች አትሌቶቻችን የተያዘው በዚህ የቻይና ማራቶን በወንዶችም በሴቶችም 5 ሜዳሊያዎች ተገኝተዋል። በዚህ ውድድር ላይ ያልተጠበቁ ትዕይንቶችና የውድድሩ አሸናፊዎችም የታዩበትም ውድድር ነው። የኬንያውያን አትሌቶች ኢትዮጵያውያን አትሌቶች ብርቱ ፉክክር በማድረግ በመጨረሻም ድል አግኝተዋል። በዚህ የመረጃ ሰዓታችን ስለ አሸናፊ አትሌቶቻችንና ስለ ውድድሩ መረጃዎችን እናጋራችኋለን። በዚህ የመረጃ ሰዓታችን የምትሰሙት ሌላኛው ጉዳይ ደግሞ በላቲቪያ ከሁለት ኬንያውያን አትሌቶች ጋር አንገት ለአንገት ተናንቃ በመጨረሻም ለሀገራችን በማራቶን ድል ስላስገኘችው ጀግናዋ አትሌት አያንቱ ጉዳይ ነው። እስከ መጨረሻ አልበገርም ብላ በአስደናቂ አጨራረስ ያሸነፈችው የኢትዮጵያዊቷ አትሌት አያንቱ በመጨረሻም ኬንያውያን አትሌቶችን በመብለጥ ወርቁ ለሀገራችን አስገኝታለች። በላቲቪያው የሪጋ ማራቶን በወንዶችም ኢትዮጵያውያን አስደናቂ ድል አስመዝግበዋል። በዚህ የመረጃ ሰዓታችን የምትሰሙት ሌላኛው ትኩስ መረጃ ነው። እንዲሁም በስቶክሆልምና ትላንት ከሰዓት በተካሄደው የታላቁ የእንግሊዝ ማንቸስተር ሩጫ ላይ በ10 ኪሎ ሜትር የጎዳና ውድድር አትሌት ሰለሞን ባረጋና አትሌት መዲና ይሳ በአስደናቂ አጨራረስ ማሸነፋቸው የሚታወቅ ነው። ከዚህ በተጨማሪ በኒውዮርክም አትሌቶች ማሸነፋቸው አሁን ተሰምቷል። ውጤቱን ተከትሎ ምን ተከሰተ? በዚህ የመረጃ ሰዓታችን ዝርዝር አድርገን የያዝናቸው ጉዳዮች ናቸው። ወደ መጀመሪያ መረጃችን ስናልፍ በሳምንቱ መጨረሻ በተካሄዱት በቻይና የማራቶን ውድድሮች ኢትዮጵያውያን አትሌቶች አስደናቂ ውጤት አስመዝግበዋል። የበላይነቱን በጀግኖች አትሌቶቻችን የተያዘው በዚህ የቻይና ማራቶን በወንዶችም በሴቶችም 5 ሜዳሊያዎች ተገኝተዋል። በሴቶች ውድድር ላይ አንደኛ የወጣችው አፌራ በርሄ ስትሆን የገባችበት ሰዓት ደግሞ 2 ሰዓት ከ28 ደቂቃ ከ30 ሴኮንድ ነው። ሁለተኛ ደረጃ ይዛ ያጠናቀቀችው ደግሞ የኢትዮጵያዊቷ አትሌት ቸርነት ምስጋናው ስትሆን በ2 ሰዓት በ29 ደቂቃ በ45 ሴኮንድ በሆነ ሰዓት ነው ውድድሩን በሁለተኛነት ያጠናቀቀችው። ሶስተኛ ደረጃን ይዛ ያጠናቀቀችው ደግሞ ማሬ ዲባባ ስትሆን 2 ሰዓት ከ29 ሴኮንድ ከ29 ደቂቃ ከ59 ሴኮንድ በመግባት ነው ውድድሩን ያጠናቀቀችው። በዚሁ የቻይና ማራቶን ውድድር በወንዶች አንደኛ ሆኖ ያጠናቀቀው ኬንያዊው አትሌት እዝራ ኪፕኬተር ነው። እንዲሁም 2 ሰዓት ከ08 ደቂቃ ከ28 ሴኮንድ ውድድሩን ለማጠናቀቅ የወሰደበት ሰዓት ነው። ሁለተኛና ሶስተኛ ደረጃን ይዘው ያጠናቀቁት ደግሞ የኢትዮጵያውያኑ አትሌቶች በላይ ዚኩና ታዱ አባተ ናቸው። በላይ ዚኩ 2 ሰዓት ከ08 ደቂቃ ከ31 ሴኮንድ ነው የማራቶን ውድድሩ ለማጠናቀቅ የወሰደበት ሰዓት። ይህም አንደኛ ከወጣው ከኬንያዊው አትሌት ኪፕኬተር በ3 ማይክሮ ሰኮንድ ዘግይቶ ነው የተሸነፈው። እንዲሁም ሶስተኛ ደረጃን ይዞ ያጠናቀቀው ታዱ አባተ ደግሞ 2 ሰዓት ከ08 ደቂቃ ከ35 ሴኮንድ ውድድሩን ያጠናቀቀበት ሰዓት ነው። ከ1 እስከ 3 የወጡት አትሌቶች የገቡበት ሴኮንድ ተመሳሳይ ቢሆንም የተበላለጡት ግን በሽርፍራፊ ሴኮንዶች መሆኑ ይታወቃል። ልክ እንደ አጭር ሯጮች አንገት ለአንገት ተያይዘው ነው የገቡት። ኬንያዊው አትሌት እዝራ ኪፕኬተር በመጨረሻም ኢትዮጵያውያኑ አትሌቶች ጉድ ቢሰራቸውም ያደረጉት ተጋድሎ ግን በማራቶን ውድድር ሳይሆን በአጭር ርቀት የተደረገ ውድድር ነበር የሚመስለው። ምንም እንኳን ወርቁ በኬንያዊው አትሌት ቢወሰድም ለሀገራችን ግን ብርና ነሐስ ማስገኘት ችሏል። በሴቶች 3 ሜዳሊያ፣ በወንዶች ደግሞ 2 ሜዳሊያ፣ በድምሩ 5 ሜዳሊያ በዚህ ውድድር ተገኝቷል። በሌላ የሳምንቱ መጨረሻ በተደረገ ውድድር ደግሞ በምስራቅ አውሮፓዊቷ ላቲቪያ የተካሄደው ውድድር ነው። በዚህ የማራቶን ውድድር ኢትዮጵያዊቷ አትሌት አያንቱ ታደሰ ከኬንያውያን አትሌቶች አንገት ለአንገት ተናንቃ በመጨረሻም ወርቁን ማሸነፍ ችላለች። አያንቱ የማራቶን ውድድሯን ለማጠናቀቅ የወሰደባት ሰዓት 2 ሰዓት ከ28 ደቂቃ ከ24 ሴኮንድ ሲሆን ሁለተኛና ሶስተኛ ደረጃን ይዘው ካጠናቀቁት አትሌቶች በ6 ደቂቃ
ደቂቃ ገድማ በመግባትም ጀግንነቷን አስመስክራለች። ሁለተኛ የወጣችው ኬንያዊቷ አትሌት ርብቃ ቼሪቱ ስትሆን 2 ሰዓት ከ34 ሴኮንድ ደቂቃ ከ36 ሴኮንድ የገባችበት ሰዓት ነው። ይህም ከአያንቱ በ6 ደቂቃ ዘግይታ ነው የገባችው። ሶስተኛ ደረጃ ይዛ ያጠናቀቀችው ሌላኛዋ ኬንያዊቷ አትሌት አሲኮን ስትሆን 2 ሰዓት ከ35 ደቂቃ ከ02 ሴኮንድ ውድድሩን ለማጠናቀቅ የፈጀባት ሰዓት ነው። በዚህ በላቲቪያ በተደረገው የወንዶች የግማሽ ማራቶን ውድድር ደግሞ የኢትዮጵያዊው አትሌት አበራ ማሞ 1 ሰዓት ከ01 ደቂቃ ከ42 ሴኮንድ በመግባት አንደኛ ሆኖ አጠናቋል። ኬንያዊው አትሌት ኪፕሮቲች ኪቤት አንገት ለአንገት በመተናነቅ በስተመጨረሻም ያሸነፈው አትሌት አበራ ልክ እንደ አያንቱ ታሪክም ሰርቷል። ሁለተኛ ሆኖ ያጠናቀቀው ኬንያዊው አትሌት ኪፕሮቲች ኪቤት 1 ሰዓት ከ01 ደቂቃ ከ46 ሴኮንድ ውድድሩን ለማጠናቀቅ የወሰደበት ሰዓት ነው። ይህም ማለት አንደኛ ከወጣው ከአበራ በ2 ሰከንድ ዘግይቶ ነው ሁለተኛ ደረጃን ይዞ ያጠናቀቀው። ኡጋንዳዊው ስቄል ሙታዩ በዚህ ውድድር ሶስተኛ ሆኖ አጠናቋል። አትሌቶቻችን በታላቅ ተጋድሎ በቻይናና በላቲቪያ ያስመዘገቧቸው እነዚህ ድሎች በሳምንቱ መጨረሻ ማለትም ትናንት እሁድ ከሰዓት በኋላ የተደረጉ ውድድሮች ናቸው። በሌላ የሩጫ ውድድር ደግሞ በእንግሊዝ የተካሄደው የታላቁ ማንቸስተር የ10 ኪሎ ሜትር የማራቶን ውድድር ኢትዮጵያውያን አትሌቶች ድል በድል ሆኗል። በወንዶች የቶኪዮ ማራቶን የ10,000 ሜትር ባለወርቁ ሰለሞን ባረጋ በዚህ ውድድር አሸንፈዋል። ሰለሞን ውድድሩን ለማጠናቀቅ የፈጀበት ሰዓት 27 ደቂቃ ከ49 ሴኮንድ ሲሆን ይህም በፈጣን ሰዓት ሆኖ ተመዝግቦለታል። ሰለሞን በዚህ ውድድር ከአምናው አሸናፊ ቪንሴንት ንጌቲች ጋር እስከ 26ኛው ደቂቃ ሳይላቀቁ ጎን ለጎን ሆነው የሮጡ ሲሆን በመጨረሻም 2 ደቂቃ ግን ሰለሞን ፍጥነቱን ጨምሮ በመውጣት ኒጌቲችን ጥሎት መሄድ ችሏል። ሰለሞን ላይ ኒጌቲችና ሁለተኛ ደረጃ ያጠናቀቀው አሜሪካዊ ሳንዲያጎ ለመድረስ ጥረት ቢያደርጉም አልተሳካላቸውም። ሰለሞን በማንቸስተር ሩጫ ሲሮጭ የመጀመሪያ ጊዜው ሲሆን አሜሪካዊው ሳንቲያጎና ኬንያዊው ኒጌቲችንም አስከትሎ የወርቅ ሜዳሊያውን ማሸነፍ ችሏል። በዚህ ውድድር ሞስነት ገረመው 4ኛ በመውጣት አጠናቋል። በዚሁ የታላቁ ማንቸስተር የ10 ኪሎ ሜትር ውድድር ላይ የወርቅ ሜዳሊያ ያጠለቀችው የኢትዮጵያዊቷ አትሌት መዲና ኢሳ ስትሆን 30 ደቂቃ ከ42 ሴኮንድ ውድድሩን ለማጠናቀቅ የፈጀባት ሰዓት ነው። አሜሪካዊቷ ኤሚሊ ሲሰን ሁለተኛ፣ እንዲሁም ደግሞ ያምናው የዚሁ የማንቸስተር ሩጫ አሸናፊዋ ጎይቶም ገብረስላሴ 3ኛ ደረጃ ይዛ አጠናቃለች። በውድድሩ ከፍተኛ ግምት የተሰጣት ኬንያዊቷ አትሌት ሄለን ኦብሪ 4ኛ ደረጃን ይዛ በዚህ ውድድር አጠናቃለች። ውድድሩ አትሌት መዲና ኢሳ ያልተጠበቀ ውሳኔ በመወሰን ገና በ16ኛው ደቂቃ ላይ ነው ባለልምዶቹን ኢትዮጵያዊቷ አትሌት ጎይቶም እና ኬንያዊቷ ሄለን ኦብሪን ቆርጣቸው በፍጥነት የተጓዘችው። ወደ 15 ደቂቃ ያህል ለብቻዋ የሮጠችው መዲና ሁለተኛና ሶስተኛ ላይ ካሉት አትሌቶች በጣም ርቃ ነው የተጓዘችው። ውድድሩም ስታጠናቅቅ ይህንን ርቀት አስጠብቃ ነው። በሳምንቱ መጨረሻ በተካሄደው ሌላኛው ውድድር ደግሞ በስቶክሆልም በስዊድን የተደረገው የ5000 የሴቶች ውድድር ሲሆን የኢትዮጵያውያኑ አትሌቶች አንደኛና ሁለተኛ ሆነው አጠናቋል። ኬናቱፋ አንደኛ፣ እንዲሁም ደግሞ መሰረት የሻነ ሁለተኛ ደረጃን በመያዝ የስቶክሆልም የ5000 ሜትር ውድድር አሸንፈዋል። ከዚሁ ከአትሌቲክስ መረጃ ሳንወጣ በአሜሪካ ኒውዮርክ የተካሄደው የብሮክሊን የግማሽ ማራቶን ውድድር ሲሆን በወንዶቹ ውድድር ኢትዮጵያውያን አትሌቶች አንደኛና ሁለተኛን ደረጃ በመያዝ ታሪካዊ ድል አስመዝግበዋል። በዚህ በኒውዮርኩ ውድድር ሙሉጌታ ብርሃኑ ፈይሳ 1 ሰዓት ከ04 ሴኮንድ ከ57 ማይክሮ ሴኮንድ በመግባት ውድድሩን ያጠናቀቀበት ሰዓት ነው። ሁለተኛ የወጣው ኢትዮጵያዊው አትሌት ጥላሁን አየለ ሲሆን 1 ሰዓት ከ05 ደቂቃ ከ09 ሴኮንድ የጊዜውን እንግዲህ ለማጠናቀቅ የፈጀበት ሰዓት ነው። ውድ የዛሬ ሚዲያ ቤተሰቦች ለአሁኑ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ ይሆንላችሁ። ቻው ቻው።